ወደ ሁለተኛው ነጥብ እንሂድ። ጠቅላይ ሚኒስትሩ ወደ ተናገሩት እስቲ የጠቅላይ ሚኒስትሩ ንግግርስ ምንድነው ችግሩ የሚለው ነው እንየው። በድምጽ ብንሰማው ደስ ይለኛል። ግንኙነትና ንግግር በአንዳንድ ወሳኝ ጉዳዮች ላይ ከፕሬዝዳንት ጋር ተግባብተናል። አንደኛው በኢትዮጵያና በቱርክ መካከል የሚደረገው የንግድ ልውውጥ ቢያንስ $1 ቢሊዮን መሙላት እንችልና ከዚያም በላይ ማደግ እንዲችል በሁለቱም መንግስታት ታቅዶ እንዲሰራበት እንዲሁም የቢዝነስ ሴክተሮች ዳይቨርሲፋይ እንዲደረጉና በሁለታችን መካከል ያለው የንግድ ልውውጥ እንዲያድግ ከስምምነት ተደርሷል። በተለይም የቱርክ ሁነኛ ኩባንያዎች ወደ ኢትዮጵያ በመምጣት ኢንቨስት በማድረግ ለሀገር ውስጥ ገበያ ብቻ ሳይሆን ለአፍሪካ ገበያ ኤክስፖርት ማድረግ እንዲችሉ በትብብር እንድንሰራ ተጨማሪ ኢንቨስተሮች እንድናመጣ ተነጋግረናል። ከዚህ በተጨማሪ ኢትዮጵያ በዓለም ላይ ፈጣን እድገት እያመጡ ካሉ ጥቂት ሀገራት መካከል አንዷ ስትሆን በዚህ ዓመት የ10.2% እድገት ትጠብቃለች። የዚህ እድገት ቀጣይነት መረጋገጥ የሚችለው ከ130 ሚሊዮን ህዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪያ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህም እንግዲህ ይሄ ነው የተነሳው የውይይታቸው ኮር ሐሳብ። ኤርዶጋንም በጆሮ እየሰማ ነው። አንደኛ በሁለቱ አገሮች መካከል ያለውን የንግድ ልውውጥ ወደ $1 ቢሊዮን እናሳድገዋለን ነው የተባለ ያለው። በጣም ትልቅ ነው። በነገራችን ላይ ከቱርክ ጋር ብቻ የ$1 ቢሊዮን ከሆነ የንግድ ልውውጥ ነው። በነገራችን ላይ እንግዲህ ከቱርክ በዚህ ደረጃ ከሆነ ከሌሎቹ በዛ መልኩ እየሄደ ከሆነ ምን አይነት የንግድ ልውውጥ ሊኖር እንደሚችል ማሰብ ነው። መቼ ይደርሳል አላቅም፣ ግን ምን ያህል ጠንካራ የንግድ ልውውጥ ለማድረግ መስማማታቸውን የሰማነው። ቀጠለ የጸረ ሽብር ትግሉ። ይሄ በውስጡ ብዙ ነገሮች አሉት። በነገራችን ላይ በጣም ብዙ ነገሮች ነው ያሉት ጸረ ሽብር ትግል ውስጥ። እዚህ አጠቃላይ አረፍተ ነገር ሰምታችሁ ሊሆን ይችላል። ምናልባት እንደ ኬንያው ሊሆን ይችላል። የጸረ ሽብርተኝነት የኬንያና ኢትዮጵያ ጋር የተደረገው ስምምነት ኢትዮጵያ ሽብርተኛ ብላ የምታስበው አካል ቡድን ካለ ለኬንያ አሳልፋ ትሰጣለች፣ ኬንያ ለኢትዮጵያ አሳልፋ ትሰጣለች። እስከዛ ሊሄድ ይችላል ማለት ነው። የሽብርተኛ ቡድን የፋይናንስ እንቅስቃሴ ካለ ቀላል አይደለም። ልንገራችሁ፣ ቁጥሩ ቀላል ያልሆነ የሻቢያ የቢዝነስ ተቋማት ህገወጥ የዚህ የገንዘብ ዝውውር ላይ ከአሜሪካ ቀጥሎ ቱርክ ነው ያለው፣ ዱባይ ነው ያለው። እንደውም ዱባይ ኢትዮጵያኖች ናቸው እያሉ ነው። ይሄ ባለፈው የብሔራዊ ባንክ ያወጣቸው ሊስቶች ውስጥ ቁጥራቸው ቀላል ያልሆነ የኤርትራና የሶማሊያ የህገወጥ የንግድ ህገወጥ ምንዛሪ የሚሰሩ ናቸው። ቁጥር 1 ሶማሊያ ነው፣ ቁጥር 2 ኤርትራ ነው። እነዚህ አካላት የሽብርተኝነት አካላት ከሆኑ ከቱርክ ጋር ተነጋግረህ ይህ እንቅስቃሴያቸው እንዲከታ ይደረጋል ማለት ነው በስምምነት።
በሽብር ደረጃ የምትፈልጉት ካለ መጠጊያ መከላያ አይሆንም ማለት ነው። አፋብን በሽብርተኝነት ከተፈረጀ አይሄድም። ዘመነ ቱርክ ሄዶ ነበር። በነገራችን ላይ ባለኝ መረጃ በአንድ ወቅት ቱርክ ደርሶ ነበር። የዛሬ 3 ወር 4 ወር። ደግሞ እንዳደነግጡ እንደዛ ስለ ሄዶ ነበረ ቱርክ። ከማጋ ተገናኘ? እንዴት ተገናኘ? ለጊዜው ይቀመጥ። he was in ቱርክ ተርኪ። በመንግስት ፍቃድ ነው ፍቃድ አይደለም? ከጀርባ ምን ነበረ? የድርድር ነገሮች ነበሩ አልነበሩም? ጊዜው ሲደርስ ይፋ እናደርገዋለን። እሱ ምን ፈልጎ ነው? መንግስት ምን ጠየቀ? አንዳንዶቻችሁ እንዳደነግጡ ይሄን ስናገር ያቺ መግለጫ ዝም ብላ ያወጣች እንዳይመስላችሁ። አሁን በቅርብ ቀን ያወጣት መግለጫ ላይ የተጫጫችሁ ነው አይደል? ለአፍሪካ ህብረት የተጻፈች ደብዳቤ እነ ዘመነ የጻፋት ራሱ ዘመነ ድርድር እንፈልጋለን እንዲፈልጋለን ዝም ብላ የመጣች አይደለችም። ሲደነፉ ከርመው የምን ድርድር የምን ውይይት የምናምን ሲሉ ከርመው ለአፍሪካ ህብረት ድርድር እንፈልጋለን እና በባዶ አይደለም የመጣችው። ቱርክ የነበረው ነገር ዘመነ ቱርክ ነበረ፣ ሄዶ ነበር ቱርክ 3 ወር ወይ ምናምን። እዚህም ያላችሁ ውጭ ሀገር ያላችሁም ሰዎች ታውቃላችሁ ቱርክ እንደሄደ። ከሌ እላችኋለሁ ግን ይቅር ለጊዜው። ስለዚህ አሁን መንግስት የፈቀደው ጉዞ ከሆነ ቱርክ መገኘት ይችላል ዘመነ ማለት ነው፣ መንግስት የፈቀደው። አለዛ ግን በቱርክና በኢትዮጵያ መንግስት መካከል የሚታሰር ነገር አለ ማለት ነው። የሚታሰር ኢኔሴንስ በሽብርተኝነት ስምምነቱ ማለት ነው። አሳሪው ሽብርተኝነት ስምምነቱ ማለት ነው። ግዴለም ወንድሜ ቱርክ መሄዱን የሆነ ነገርኩህ እኮ 3 ወር አልኩህ እኮ። ከ3 ወር በፊት ቱርክ ነበረ። ማን እንዳናገረ ምን እንዳናገረ ምን ዲቴል መረጃዎች አሉ። ጊዜው ሲደርስ ይፋ እናደርጋለን። ያም ሆነ ግን አጀንዳዬ አሁን የዘመነ ቱርክ መሄድ አይደለም፣ ወይም ደግሞ የዘመነ በቅርብ ቀን ድርጅት ቶሎ መስርቼ የድርድር ጥያቄ ጠይቃለሁ አይነት አይደለም። ሰየው እኔ ባይዘዌ የድርድር ጥያቄ በመጠየቃቸው አልተከፋውም። ጥሩ ነው። ቦልድሊ ግን ንገሯቸው ለደጋፊዎቻችሁ፣ ረጎራው ለሚሉት ንገሯቸው። አንተ ብቻ ሳትሆን አስረስም ሚዲያ ላይ የሚደነፋውና ውስጥ የሚያደርገው ሌላ ነው። አስረስ በነገራችን ላይ እኔ ጊዜው ስለሆነ ነው የምነግራችሁ። አዲስ አበባ የገቡትንም ሰዎች ያገኛቸዋል። አስረስ እንደሚያወራው አይደለም። ያም ሆነ ይህ የሽብርተኝነት ስምምነቱ ቀላል ስምምነት አይደለም። ኬንያ ላይ የፈጠረውን አይታችኋል። ኦነግ የሚባል ኦነግ ሸኔ የሚባል ከጨዋታ ውጭ ነው የወጣው። የለም አሁን ኦነግ ሸኔ ከሞላ ጎደል እነ ጀነራል ባጫ ትልቅ ስራ ከሰሩት ስራ አንዱ ከኬንያ ኦነግ ሸኔን ማባረር ነው። ዛሬ ኦነግ ሸኔ እንደፈለገ ደረቱን ነፍቶ ኦፊስ ከፍቶ ምን ብሎ የሚያደርገው ነገር የለውም። ትልቅ ኬንያ ቤዙ ነበር እንደምታውቁት አይደለም። እሱ አልደጋግመው እንጂ የእሱ ደጋፊዎች ዛሬ ኬንያ መግባት አይችሉም። ከኦነግ ጋር ሸኔ ጋር ትስስር አላቸው የተባሉ ሰዎች እንዳትመጡብን ተብለዋል። ስለዚህ የጸረ ሽብርተኝነት ስምምነቱ ወደ ዝርዝር ሲገባ ደግሞ አጋጣሚ የጀነራል ነው ያለው እዛ ቱርክም ያለው የኢትዮጵያ ኢታማዦር ሹም የነበረው ጀነራል ነው። ማን ነው? አደም ነው። አደም ቀደም አደም ምናምን ነው እንዴ? አደም መሰለኝ። ጀነራል አደም ኢታማዦር ሹም የነበረው። ስለዚህ በጀነራል ባጫና በጀነራል አደም መካከል
የልምድ ልውውጥ ይኖራል ማለት ነው። ጀነራል አደም ነው እዛ ያለው። አንዳንዴ የይዘቱን ቀላል ይዘት አይደለም ያለው። የንግድ ልውውጡ $1 ቢሊዮን አይ ዶንት ኖ ይሳካል አይሳካም፣ በስንት ዓመት ነው የሚጀምረው አላቅም፣ በጣም ብዙ ስለሆነ። ቱርክ ብቻ ማለት ነው እንዳትሳሳቱ፣ በቱርክና በኢትዮጵያ መካከል ያለው ትራንዛክሽን ብቻ ነው። በሁለተኛ ደረጃ የጸረ ሽብርተኝነቱ ትልቅ ስምምነት ነው። ምንድነው የሚባለው? the devil in the detail አይደል? ዝርዝሩ ውስጥ ነው ያለው። ይሄ ነው የሚያስጨፍራችሁ? በጥፊ የተመታው ይሄ ነው። ቢዝነስ ያላቸው የኢትዮጵያ ህገወጥ ናቸው የምትላቸው አካላቶች ቢዝነስ ቱርክ መመስረት አይችሉም፣ መደራጀት አይችሉም። ይሄ ነው እየሆነ ያለው። እየታሰረ ነው ሄደው በሸምቀቆ እየተበጀለት ነው ሄደው። ይሄ ደግሞ ቱርክ ቀጠናው አፍሪካ ቀንድ ሰላም እንዲሆን ነው የምትፈልገው። አፍሪካ ቀንድ ከታመሰ እንዴ የአሳ ምርት እኮ ከሶማሊያ ጠቅላላ እኮ ሰብስባ የምትወስደው እኮ ቱርክ ናት። የኢትዮጵያና ሶማሊያ መካከል ጦርነት እንዲነሳ ትፈልጋለች። በራሷ እንትን ላይ አትተኩስም። ከግብፅ ጋር ያላት የውስጥ ለውስጥ ጸብ ይታወቃል። ቱርክና ግብፅ ምን እንደሆኑ እንዲሁ ከላይ ታረቁ ምን ተባሉ ቢባልም ውስጥ ለውስጥ ቱርክና ግብፅ ምን አይነት ኮምፒቲሽን እንዳላቸው ታውቃላችሁ። ስለዚህ እኔ ምንድነው ኔጌቲቭ ምንድነው ማለት ያኛው ወገን የሚል እንዳነሳ ነው ያደረገኝ። ያም ሆነ በመጨረሻ እንግዲህ ጠቅላይ ሚኒስትሩ ያነሱ ሶስተኛው የባህር በር ነው። እሱስ ምንድነው ችግሩ? እንትኑ የባህር በር ተከልክላ በጠላቶቻችን ደባ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አይደለም። ስለዚህ በሰላማዊ መንገድ የባህር በር ለማግኘት የምናደርገውን ጥረት ቱርክ ዲፕሎማሲያዊ ተጽዕኖ በማድረግ ታግዘናለች ብለን ጠንካራ ውይይት አድርገናል። ይሄ እኮ ከኢትዮጵያ መሪዎች እኮ ከማንም ተነስቶ ማያውቅ እኮ ነው። ይሄ ነው እንዴ በእኛ እድሜ የትኛው መሪ ነው በእኛ እድሜ የነበረ መሪ ኢትዮጵያ የባህር በር እንድታገኝ ከእንደዚህ አይነት ተጽዕኖ ሀገሮች ጋር ውይይት ያደረገው? ጠንካራ የተባለ ውይይት ይሄ ነው ኩስምና። አቋምህን ማሳወቅ ያውን በግልጽ እኮ ነው። በጠላቶቻችን ደባ የጂኦግራፊ እስረኛ ማን ነው ጠላት? እስቲ ንገሩኝ። በግልጽ ነው እኮ ጠቅላይ ሚኒስትሩ የተናገረው። ማን ነው ጠላቶቻችን? እና ይሄ በራሱ ጠንካራ መልእክት ነው። ምናልባት በደንብ ያልሰማችሁ ካላችሁ እናቀርባለን። ከዚህ ውጪ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪያ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህም ምስጋና እናቀርባለን። ትሬን ውጪ በጠላቶቻችን ደባ ለረጅም ሚሊዮን ሕዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬን ውጪ
በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህም ምስጋና እናቀርባለን። የባህር በር መከልከላችንን የከለከሉን የጠላቶቻችን ደባ መሆኑን ይሄም የጂኦግራፊ እስረኛ እንዳረገን እንደጎዳን ከሎጂስቲክ አንጻርም እንደጎዳን ትክክል ያልሆነ እርምጃ እንደሆነ ይሄን ደግሞ ለማረጋገጥ የባህር በር በሰላማዊ መንገድ ኤርትራ ወንድሞቻችን ስሙ ባይዘው ሌላ ዲስቶርት ሲያረጋግ ሰላማዊ መንገድ የሚባለው ሳይጠቀስ የቀረቀን ያለ አይመስለኝም። ከጋዜጠኛ ሰናይም ጋር አንዱ የምናወራው የነበረው ይሄን በሰላማዊ መንገድ የኤርትራ ጦርነት ቢነሳ የኤርትራ ጦርነት የሚነሳው ለባህር በር አይደለም። ይህም በጣም ግልጹ ኢትዮጵያ ለባህር በር ብላ ጦርነት አትከፍትም። የባህር በር በሰላማዊ መንገድ ነው። ኤርዶጋንም በሰላማዊ መንገድ ነው የመጣው። ሰላማዊ ህጋዊ መንገድ፣ ዓለም አቀፍ ህግ፣ የፍትህ ጥያቄ፣ አንጀስት የተሰሩ ስራዎች፣ የጋራ ተጠቃሚነት። ስለዚህ ይሄ ግልጽ መልእክት ኤርዶጋን መሪዎቹ በጆሯቸው የሰሙት ነው። የኢትዮጵያ ህዝብም ስማ ብሎ ነው። እኔ እንደገባኝ የኢትዮጵያ ህዝብ ይወቅ፣ ከኤርዶጋን ጋር ያወራ ነው ይሄንን ነው እና ይሄ ምን ድክመት እንዳለው አላወኩም። እውነት ለመናገር ከምሬ ነው። አንደኛ ኢትዮጵያ ጦርነት እፈልጋለሁ ብላ አታቅም። ጦርነትም ትፈልጋለች ብዬ አላምንም። ትንኮሳ ግን እየተፈጸመባት ነው። አንድ እሱም ማስቀረት ኤርዶጋን ከሰራ ጥሩ ስራ ነው። በዋናነት በሻዕቢያ የሚፈጸመው ትንኮሳ ማለት ነው። ሁለተኛ የባህር በር በሰላማዊ መንገድና በሰላማዊ መንገድ ብቻ። ኤርዶጋንም ይሄን ነው ያለ ያለው። የአፍሪካ ቀንድ የውጭ ኃይሎች መፈንጫ ሲል እኔ ግብፅን ሳያስብ ተናገረ። ኢቭን የመሬትንም እኮ ሊያስብ ይችላል፣ ችግር የለውም። ፓወር ኮንፍሊክት ስላለ የወደብ ጉዳይ አለ፣ ምን ጉዳይ አለ፣ ኢንተረስት አላት የመሬትንም አስቦ ሊናገር ይችላል። እስራኤልን አስቦ ሊናገር ይችላል። ኤርዶጋን ልክ ነው። ከእሱ አንጻር እስራኤል ላይ ያለው አቋም ይታወቃል፣ የመሬት ላይ ያለው አቋም ይታወቃል። ኢትዮጵያ ተቀብላለችው እስራኤልን፣ ኢትዮጵያ ተቀብላለችው የመሬትን፣ ኢትዮጵያ ተቀብላለችው ኤርዶጋንን፣ ቱርክን። የራሷን ቼዝ ነው የምትጫወተው ኢትዮጵያ። እዚህ ላይ ለህዝቤ የሚጠቅመኝ የትኛው ነው ጨዋታ ላይ ነው የምትጫወተው ቼዙ። ግን ዋነኛው የቀጠናው የአፍሪካ ቀንድ ጸባጫሪ የውክልና ጦርነት እያደረገ ያለው የግብፅ መንግስት ነው። እኔ አንድ ዛሬ በጣም የገረመኝ ዜና ልንገራችሁ። እንደው በጣም ግርም ብሎኝ፣ እስቲ እንደው ለአንዳንዶቻችሁ ስሙት ያን ዜና እና እኔ ዜናውን ነግራችኋለሁ። ሳሰሙት ቀርታችኋል ብዬ አይደለም፣ እንደወረደ ነው ዜናውን ማነብላችሁ። ምን እንደሚሰማችሁ እስቲ ንገሩ። ከግብፅ ጋር የተያያዘ ዜና ማለት ነው። ቃል በቃል አንብብላችሁ። ይሄ እንግዲህ የግብፅ የውጭ ጉዳይ ሚኒስትሩ ነው የተናገረው።
ላንብብላችሁ ስሙት። ኬንያ በናይል ወንዝ ላይ ለምትሰራው ግድብ የገንዘብ ድጋፍ አደርጋለሁ። በኬንያ ውስጥ ለሚደረገው የግድብ ግንባታ የገንዘብ ድጋፍ እሰጣለሁ። ይህንን የማደርገው የናይል ተፋሰስ ሀገራትን የጋራ ተጠቃሚነት ለማረጋገጥና የአንድ ወገን ውሳኔ ሰጪነትን ውድቅ ለማድረግ ያለኝን ቁርጠኝነት ለማሳየት ነው። ማን ነው ይህን ያለው? የግብፅ የውጭ ጉዳይ ሚኒስትር። እንደው ምን ይሰማችኋል? ከግብፅ ጋር የወገናችሁ ሰዎች፣ የግብፅ ፒአር የሆናችሁ ሰዎች፣ ከማንም ጋር ቢሆን ከሴጣንም ጋር ቢሆን ብላችሁ ከግብፅም ጋር የተጣበቃችሁ ሰዎች ምን ተሰማችሁ? ከምሬን ነው። እኛ ሲሆን ኢትዮጵያ ስትሆን አይቻልም። የኬንያ ግን የናይል ተፋሰስ ሀገራትን ናይል ላይ ለምትገነባው ግድብ ገንዘብ እሰጣለሁ። ተደሰታችሁ? ደስ አላችሁ? የግብፅ እርምጃ ይህን ደግሞ የማደርገው የተናጠል ውሳኔን ውድቅ ለማድረግ ነው። ኢትዮጵያ የምትባል ሀገር በተናጠል ስለወሰነች ነው እያሉ ያሉት። ታሪክን ወደ ኋላ ብንመረምር ኢትዮጵያ የተናጠል ውሳኔ ነው የወሰነችው? እስኪ ንገሩን። ከአቶ መለስ ጀምሮ ተናጠል ውሳኔ ነው የነበረው? ኑና ገንዘባችሁን ሼር አድርጉና ገንቡ ሁሉ እኮ ብሏቸዋል አቶ መለስ። ስንቶቻችሁ እንደምታውቁ አላውቅም። ተሳተፉ እኮ ብሏቸዋል። በግንባታው ላይ የገንዘባችሁን አስተዋጽኦ አድርጉ ብሏቸዋል። አታውቁም? ይሄን የተናጠል ውሳኔ ተናጠል አይመስለኝም። የተወሰነው በየጊዜው ውይይት፣ ንግግር፣ ድርድር የሚደረግበት ነው። አላቅም ኬንያዎቹ ግድቡን ሉዓላዊነታቸውን አሳልፈው ሰጥተው ግብፅ እንድታስተዳድረው እንደፈለገ ኮንትሮል እንድታደርገው ተስማምተው ከሆነ አላቅም። ስለ ኬንያ የማውቀው ነገር የለም። ማለት ግብፅ ኢትዮጵያን የጠየቀችውን ጥያቄ ግብጾቹ እሺ እንትኑ ማለት ኬንያዎቹ እሺ ብለው ከሆነ ኬንያ ተዋርዳለች። ኬንያ ሉዓላዊነቷን አሳልፋ ከሰጠች ማለት ነው። እሱ ላይ ዲቴይል የማውቀው ነገር የለም። ምንድነው ስምምነቱ? ግብፅ ኬንያ ስትገነባ ግድቡን ግብፅ ገንዘብ ትሰጣለች። ከዛ ማኔጅመንቱን ሌሎቹን የመፍሰስ አቅሙን ምናምን ግብፅ የምትወስን ከሆነ አላቅም። እሱ ግን መንታ አቋሙን ግን እዚህ ጋር ተመልከቱ። ለኬንያ ገንዘብ ሰጥተው ግድብ ይገነባል። ናይል ወንዝ ላይ ነው፣ አባይ ነው። እኛ ስንሆንስ እንተያያለን ይሉናል። የኛ ልጆችስ የግብፅ ተላላኪ ሆነዋል። አሁን ይሄ ዜና አንብበውት ይሆን ሰምተውት ይሆን? የሻዕቢያ ተላላኪዎች ሰምተውታል? ኢትዮጵያኖች ኢትዮጵያ ሉዓላዊነቴን አላስደፍርም፣ በራሴ ህዝብ የተገነባውን ግድብ ታላቁ የህዳሴ ግድብ መተሽ አትቆጣጠሪም ነው ያለቻት። የሉዓላዊነት ጥያቄ ማለት ይሄ ነው። አላቅም ኬንያ ሉዓላዊነቷን አሳልፋ አትስጥ አላቅም። ለእኔ ግን እጅግ የገረመኝ ዜና ነው።
ኢትዮጵያ ላይ ጠብታ ውሃ እንተያያለን የሚሉ ሰዎች ባልተፈጠረበት ያው ለኬንያ ግን ገንዘብ ሰጥተው ግድብ ስሪ እያሉ ነው። ምን ተሰማችሁ? አዲስ ኮምፓሶች ምን ተሰማችሁ? ይህን ዜና አሁን የሰማችሁት ቆይታችኋል። ሌላ ከጀርባ ያለ ሌሎች ስምምነቶች ሊኖሩ ይችላሉ። ዲቴይል ማቀው ነገር የለም ወንድሜ፣ ምንም ማቀው ነገር የለም። ለኔ ግን ጥሬ ዜናውን ያየሁት። ከዚህ ጥሬ ዜና ጀርባ ሌላ ሴራ አለ ወይ ምናምን እንትወው ለጊዜው። አንድ ሴራ ግን አይቻለሁ። ያ ሴራ ምንድነው? ኢትዮጵያ እኮ ከኛ ጋር ብትነጋገር ኖሮ ገንዘብ የምንፈቅድላት ነበር አይነት ስሜት ያለው ነገር አንብቤያለሁ። ምክንያቱም ስታነቡት ይህንን የምናደርገው አለ የናይል ተፋሰስ ሀገራትን የጋራ ተጠቃሚነት ለማረጋገጥ ያለንን ቁርጠኝነት ነው አለ። በጋራ ተጠቃሚነት እናምናለን አሉ። እሺ ከዛ ሳለ የአንድ ወገን ውሳኔ ሰጪነትን ውድቅ ለማድረግ ነው። ኢትዮጵያ የአንድ ወገን አይደለም ና ብትላቸው ኖሮ ገንዘብ ይረዱን ነበረ ማለት ነው። እንግዲያውስ እኔ አሁን የማስበው ሌሎች የኢትዮጵያ ግድቦች ሲገነቡ ቀድ ሉዓላዊነታችንን በጠበቀ መንገድ ግብጾች ገንዘብ ይርዱ። ሉዓላዊነታችን በጠበቀ ብዙ ሌሎች ግድቦችንም ላይ እርዳታ ያድርጉ ማለት ነው። ግን እንትኑን ይዩት ምን ያህል መንታ ደብልስት እንትን እንደሆነ ማለት ነው። ጋብዟት የኢትዮጵያ መንግስት በሚሰራው ነገር ላይ ኦኬ ማዳመጥና መስማት የምትችል ከሆነ ሌላ ከጀርባ ሌላ ሪኳየርመንት ቅድመ ሁኔታ ከሌለሽ እና ግዢ ማለት ነው እንደ ኬንያ። ስለዚህ ዓለም በዚህ መልኩ ነው ያለችው። አዲስ ኮምፓሶች ያለው ሁኔታ ይሄ ነው። እኔ ሳነበው በጣም ገርሞኛል። ሪፖርተር ላይ ዜናም ተሰርቶ አይቻለሁ። ኒውሱን በጣም ገርሞኛል። ይሄ በኢትዮጵያዊነቴ ደግሞ እንድኮራ አድርጎኛል። በኢትዮጵያ ማንነቴ መኩራት እንደዛ ነው። ምንም አንገት የሚያስደፋር የሚያስቆራ ነው። ኬንያዎቹ ይጠይቁ ራሳቸውን። ለምንድን ነው ግብጽ ገንዘብ ልትረዳን ፍላጎት ያደረባት? ተንኮል ነው ወይ ሴራ ነው ወይ ለሴራ መጠቀሚያ ሆነናል ወይ? እሱን ኬንያዎቹ ይጠይቁ። ወይም ደግሞ ሰርታ ማኔጅ ልታረገው ነው ልትቆጣጠረው ነው ወይ? ኬንያዎች ራሳቸውን ይጠይቁ። ለኛ ግን ትልቁ ዜና አንደኛ የነሱን እርዳታ አልፈለግንም፣ ሁለተኛ ኬንያ ላይ ግድብ ግንባታ ላይ ገንዘብ የረዳች አካል ኢትዮጵያ ጋር ስትደርስ ያለ ገንዘብ ያልተጠየቀች አካል ረጎራው የምትለው ለምንድን ነው? ደብል ስታንዳርድ ነው። ይሄ በጣም ትልቅ ነገር ይመስለኛል። ኬንያ ካነሳው ይልቁንስ አንድ በጣም ኢንተረስቲንግ የኬንያ ፓርላማ ያነሳውን ነገር አይተን አይ ቲንክ አንዳንዶቹ ጋር መነጋገሪያ ሆኖ አይቼዋለሁ። አይ ቲንክ በሱ ባጠቃለው ደስ ይለኛል። የኬንያ ፓርላማ አባል ምን እንደተናገረ አይ ቲንክ ብዙዎቻችሁ ሰምታችሁ ከሆነ ሰምታችኋል፣ ካልሰማችሁ ግን ላሰማችሁ። ይሄ ነው እኔ የአገሬ ፊሊንግ የሚያዳብርብኝ እንደዚያ ነው። በኬንያ ፓርላማ በዚህ መልኩ ተስፋ የሚሰጥ ነገር ሲነገር ሳይ፣ እንደዚህ አይነት መሪዎች ተልትለው ወደ ኢትዮጵያ ሲመጡ ሳይ አይኔ ደግሞ አይለብስም በምንም ተአምር። ለምን እኔ የለሁበትም ማለት ነው። የኔ ዘመን አልፏል። አሁን ያሉት የዘመኑ መሪዎች ደግሞ የሚያደርጉት ነገር ፖዚቲቭ ነገር ከሆነ እናበረታታለን፣ እንደግፋለን። የኢትዮጵያ ስም በበጎ ሲነሳ ደስ ይለናል። ምንም ይከፋን ነገር የለም። የበለጠ እንዲነሳ እንሰራለን። Others who went just because of that AU election to the speaker, they have seen how Addis Ababa has changed. Addis Ababa now is the new Dubai of Africa, Mr. Speaker. We have a lot of lessons to learn from that country on how they have developed that city to a modern city, Mr. Speaker.
And Mr. Speaker, that city grew in less than 10 years to what it is, Mr. Speaker. If you can walk in the middle of the night at 2 a.m. when we were there, Mr. Speaker, in that city without any fear of your security, of your belongings or anything, Mr. Speaker. So, Mr. Speaker, that instead of doing a benchmarking in Europe or America or anywhere else in the world or in Singapore or wherever you want to go, Mr. Speaker, we need to do a benchmarking on how to develop a city in Addis Ababa, Mr. Speaker. This is also a country with a population of 100 billion people. Investors from Kenya have gone there, led by Safaricom. Mr. Speaker, the Safaricom has 30 million clients, for example, in Kenya. In 5 years, they have gotten 20 million customers in Ethiopia in 5 years. And here, in 20 years, they got 30 million people. Mr. Speaker, we want to urge the Ethiopian government to open up their financial sector so that Kenyans can go and invest there and Ethiopians can come and invest there. Mr. Speaker, that is going to be the biggest economy in Africa in the next 5 years. And I want to congratulate the Prime Minister of Ethiopia, Abiy Ahmed, for the good work he's doing in that country, as much as Kenya is also doing, and I want to invite them to join the East African community so that trade can be seamless between Kenya and Ethiopia, Mr. Speaker. Mr. Speaker, this is a country that has not been colonized ever in their life, so they know what freedom is. So, Mr. Speaker, I want to urge, as Kenya, we have a port through the Lapset, the Lamu, South Sudan corridor. Mr. Speaker, that port should be dedicated to the Ethiopian country of 130 million people, because that port is going to serve the Ethiopian people the way they want it, and we should give it to them, Mr. Speaker. Lastly, Mr. Speaker, Ethiopia has the cheapest electricity in Africa, and God has put us as their neighbors. Mr. Speaker, we should import from that country a lot of electricity because electricity is expensive in our country. With those few remarks, I want to welcome the delegation from Ethiopia, led by the Vice President, that this is your second home. You can come here anytime you feel like. Thank you very much, Mr. Speaker. Ramdasel. እንግዲህ ይሄ ነው ኢትዮጵያውያን ማለት ነፃነትን ምን እንደሆነ የሚያውቁ ናቸው። በቅኝ ግዛት ያልተያዙ ኔቨር ኮሎናላይዝድ ብሎ ዛሬም በጠቅላይ ሚኒስትሩ ንግግር ይህን ሰምቸዋል። ቀላል እንዳይመስላችሁ ይሄ ነፃነትን ምን እንደሆነ የሚያውቁ የታላቁ ህዳሴ ግድብ የነፃነት ምልክት ነው። በነገራችን ላይ ቅድም ኬንያን የጠየቅነው ለዛ ነው። ፎርጌት አባውት አንዳንዶቻችሁ ፐርሰንቴጅ ስታውጡ አይቻለሁ። 12% ከዛ በታች ነው እኮ ከኬንያ የሚሄደው ምናምን ነው። ስለ መርሆ ነው የምናወራው። 85 ከኢትዮጵያ ስለመጣ 12 ከሌላ ስለሄደ አይደለም። ስለ ፕሪንሲፕል ነው የምናወራው። የግብፅን መንታ አቋም ነው እያሳየን ያለን። ኢትዮጵያን ከኬንያ ለማጣላት ነው። ለምን ትጣላለች ኢትዮጵያ? ምንም ያጣላ ነገር የለም። ኬንያዎቹ ግን ሌሰን ይውሰዱ። ይኸው የፓርላማው አባል ሌሰን እንውሰድ ከኢትዮጵያ ነው እያለ የነፃነት ምን እንደሆነ አጣጥመውታል። ያውቃሉ ነፃነት ምን እንደሆነ። ኮሎኒያላይዝድ ያልሆኑ ናቸው። ኬንያ ይህን ትምህርት ትውሰድ። ቤንችማርክ ታርግ ነው የሚለው እኮ። ቤንችማርክ እናርጋቸው። እኛ ነፃነታችንን ጠብቀን የነፃነታችን ምልክት የሆነ ታላቅ ህዳሴ ግድብ ገንብተናል። እነሱ ነፃነታችን ይቅርብን ብለው ግድቡን በግብፅ አስገንብተው ግብፅ እንደፈለገች ኮንትሮል የምታደርግበት ካረጉ ለኛ እሱ አይደለም ትርጉሙ። ደብል ስታንዳርዱ ነው ትርጉሙ። ለግብፅ ሺያል ለኬንያ ሺያል ኢትዮጵያ ጋር ሲደርስ ምንድነው የምትዩ ነው ለኛ ትርፉ እሱ ነው ለኛ። ይሄ ራስ ምታት ነው ለኬንያ መንግስት። በፓርላማ የተነገረ ንግግር ነው። እንዳትፈርም ሊሆን ይችላል አላቅም።
ይሄንን ተመርኩዛ አልፈርምም ካለች ኬንያ እናለን። ለዚህ ነው ከጀርባው ያለው ነገር ዲቴይል አላቅም የኬንያ ያልኳችሁ ነው። ለእኔ ትልቁ ዜና በደንብ ተረዱኝ እዚህ ጋር ያለውን ነገር። ግብፅ ለአንዱ ግድብ መገንቢያ ገንዘብ ትሰጣለች፣ አንደኛው ግን በራሱም ገንዘብ ቢሆን አትገነባም እያለች ትጮዋለች። ለእኔ እሱ ነው ዜናው። ስለዚህ ይሄ የእሷን መንታ አቋም መሆኑን ለዓለም ማጋለጫ ነው። አሁን የኢትዮጵያ ምሁራን እኔ የኢትዮጵያ ምሁራን እዛ ወተር ኢንስቲትዩት ያላችሁ ውሃና ምናምን ሚኒስትር ውስጥ ያላችሁ ምናምን አይ ቲንክ ጥሩ አርቲክል መጻፊያ ነገር ነው ያገኛችሁት። ለዓለም የግብፅ መንታ አቋም ደብል ስታንዳርድ ታውት። ይሄ ውስጥ ያለውን ጃርገን ትታችሁ ውስጥ ያለውን ሴራ ትታችሁ ትልቁ ዜና የግብፅ መንታ አቋም ኢትዮጵያ ጋር ሲደርስ በራሳችን ንብረት በራሳችን ሪሶርስ እንገንባ ስንል አንገታችን በካራ ይላሉ። ኬንያ ጋር ሲደርሱ ግን ገንዘብ ሰተናችሁ እንገነባ ይላሉ። ስለዚህ ትልቅ እንትን ነው፣ ፖለቲካሊ ትልቅ ትርጉም ያለው ነገር ነው። የኬንያው ፓርላማ አባል ደግሞ ኢትዮጵያ በ10 ዓመት ውስጥ በአጭር ጊዜ ውስጥ the new Dubai of Africa አለ። በቃ እንግዲህ ዱባይ ሲባል አይናቸው እንደሚለብስ እንዳሉ አውቃለሁ። ዱባይን ከሆነ ነውር ነው እንዴ? ዱባይን ብንሆን በነገራችን ላይ አዲሷ የአፍሪካ ዱባይ ብንሆን ችግር ነው? ዛሬ የዱባይ አንዳንዶች እንደሚያንቋሽሹት አይደለም። አይቻቸዋለሁ። እነዚህ የነ ጀዋር ባጣቀውየኞች የሚያወሩትን አይቻለሁ ስለ ዱባይ። ጀዋር ደስ እንዲለው ዱባይ እንደዛ ናት እንዴ? የኢትዮጵያ ልጆች ሊዝናኑ ዱባይ አይደል የሚሄዱት? የኢትዮጵያ ሀብታሞች ሊዝናኑ የሚሄዱት ዱባይ አይደል እንዴ? አንድ ሀብ ሆና የለ እንዴ? ትልቅ ሀብ፣ ትልቅ የኢኮኖሚ ማንቀሳቀሻ ሞተር ሆና የለ እንዴ ዱባይ? ማለት አይን የሚታይ ነገር ለምን ነው የምታጭበረብረው? ከሌ ደስ ሊለው እንድለው ይደብራል በጣም መቼ ዕለት ስለ አንድ ፊልምን ያወራን ነበር። አንድ ዶክመንተሪ ብዙ አሁን ሰዎች ይላል እዛ ዶክመንተሪው ላይ መሰለኝ ካልተሳሳትኩ፣ ይሄ የአሜሪካው ኮሜዲያን አግዙኝ ያያችሁ ሰዎች ወይ ሌላ ቦታ የቱ ጋር እንዳየው ስለ ኮንፊውዝ ስላደረገኝ ነው። እሱ ነው ወይ ሲሆን አንድ የሆነ ብቻ ታዋቂ በጣም ፌመስ የሆነ ሰው አይ አሁን መዝናናት የሚሄደው ወደ ዱባይ ምናምን ነው ብሎ ይናገራል። ወይ ያ አክተር ነው የእንትኑ ላይ አንስቶፐብል ላይ ነው ወይም ሌላ ነገር ላይ ነው ያየሁት። ግን በጣም ፌመስ የሆኑ ሰዎች እና የሆኑ ቦታዎች እንደውም ቱሪዝማቸው ቀንሶ ዱባይ ነው ሴንተር የሆነችው የቱሪዝም ሀብ የሆነችው። ዛሬ መጥቶ የኬንያው ፓርላማ የአፍሪካዋ ዱባይ ሆነች ሲል ዱባይን ልታንቋሽ ስትሞክር አንዳንዴ ምን አለት መገዛትም እኮ እንትን አለው ማለት ልክ አለው፣ መዋረድም ልክ አለው። ከሌ ደስ እንዲለው ብለህ የምታደርገው ነገር አንዳንዴ ልክ ቢኖረው ጥሩ ነው። ዛሬ ዘመናዊ መድኃኒት ስራዎች ዘመናዊ ሕክምና ዱባይ ነው አይደል ያለው? ቴክኖሎጂዎቹ ዱባይ አይደለም ያሉት? እና ትንሽ ትዝብት ውስጥ የሚጥል ነገር አታድርጉ። ለአንዳንዶቹ እነ ጀዋር ፐርፐዝ አላቸው፣ ምንም ጥያቄ የለውም። እሱ በዓላማ ነው የሚንቀሳቀሰው። ፈቃደኛ የኤርትራ ፒአር ሆኗል በመልካም ፈቃዱ። ግን እሱ ስለወረደ አብረህ አታውረዱ። አንዳንዶቻችሁ ትንሽ እንስማውና ድጋሚ ወደሚቀጥለው ነው።
Kenyans who went just because of that AU election, Mr. Speaker, they have seen how Addis Ababa has changed. Addis Ababa now is the new Dubai of Africa, Mr. Speaker. We have a lot of lessons to learn from that country on how they have developed that city to a modern city, Mr. Speaker. And Mr. Speaker, that city grew in less than 10 years to what it is, Mr. Speaker. If you can walk in the middle of the night at 2 a.m. when we were there, Mr. Speaker, in that city without any fear of your security, of your belongings or anything, Mr. Speaker. So, Mr. Speaker, that instead of doing a benchmarking in Europe or America or anywhere else in the world or in Singapore or wherever you want to go, Mr. Speaker, we need to do a benchmarking on how to develop a city in Addis Ababa, Mr. Speaker. This is also a country with a population of 100 billion people. Investors from Kenya have gone there, led by Safaricom. Mr. Speaker, the Safaricom has 30 million clients, for example, in Kenya. In 5 years, they have gotten 20 million customers in Ethiopia in 5 years. And here, in 20 years, they got 30 million people. Mr. Speaker, we want to urge the Ethiopian government to open up their financial sector so that Kenyans can go and invest there and Ethiopians can come and invest there. Mr. Speaker, that is going to be the biggest economy in Africa in the next 5 years. And I want to congratulate the Prime Minister of Ethiopia, Abiy Ahmed, for the good work he's doing in that country, as much as Kenya is also doing, and I want to invite them to join the East African community so that trade can be seamless between Kenya and Ethiopia, Mr. Speaker. Mr. Speaker, this is a country that has not been colonized ever in their life, so they know what freedom is. So, Mr. Speaker, I want to urge, as Kenya, we have a port through the Lapset, the Lamu, South Sudan corridor. Mr. Speaker, that port should be dedicated to the Ethiopian country of 130 million people, because that port is going to serve the Ethiopian people the way they want it, and we should give it to them, Mr. Speaker. Lastly, Mr. Speaker, Ethiopia has the cheapest electricity in Africa, and God has put us as their neighbors. Mr. Speaker, we should import from that country a lot of electricity because electricity is expensive in our country. With those few remarks, I want to welcome the delegation from Ethiopia, led by the Vice President, that this is your second home. You can come here anytime you feel like. Thank you very much, Mr. Speaker. እንግዲህ ይሄ ነው ያለው። በሌሊት 2 ሰዓት ኤም ወይም በኢትዮጵያ ከምሽቱ 8 ሰዓት የምንለው በነፃነት የምትንቀሳቀስባት ከተማ the new Dubai of Africa ቤንችማርክ ልናደርጋት የሚገባ ከተማ ነፃነት ምን እንደሆነ የሚያውቁ ህዝቦች ሳፋሪኮምን አንስተዋል። ኬንያ ውስጥ ስንት እንዳለውና በአጭር ጊዜ ውስጥ ኢትዮጵያ ከገባ በኋላ ስንት ደረጃ እንደደረሰ አንስተዋል። the cheapest electricity አለ ኢንቨስት እናድርግ ነው የሚለው። ጥቅሙን ያሰላው ፋይናንሻል ሴክተሯን ኢትዮጵያ ሊበራላይዝ ታርግ ትክፈት ከፍታለች። በዚህ አጋጣሚ አዲስ ነገር አይደለም። ገባሉ ኢትዮጵያ ኬንያ ባንኮች አይ ቲንክ እየገቡ መሰለኝ። ሳፋሪኮም ብቻ ሳይሆን ባንኮቹም እየገቡ ነው። ሶ ይሄ አንዱ ይጽፋችኋሉ ስንት ከፍሎት ነው ለኬንያዊ ምናምን። እኔ በነገራችን ላይ ተከፍሎትም ቢያወራ ችግር የለብኝም። ምን እንደሆነ ስለማታውቁ አንዳንዶቻችሁ ኮሙኒኬሽን እንዴት ይሰራል ምን አሜሪካን ሀገር ሎቢ በሚሊዮን ዶላር ነው የሚገዛው። ያሚሳካ ይሳካ ሳታቅ ስንት ከፍሎት ነው የኢትዮጵያ መንግስት? እንኳን እነሱን እኛን ትሉ የለ እንዴ? ስንት ከፍሏችሁ ነው ትሉ የለ እንዴ? ስንት ቢከፍሉ ነው እንደዚህ የምትሰራው? ስንት ቢከፍሉ ነው እንደዚህ ይባላል እኮ። እንኳን ኬንያዊን እኛን ኢትዮጵያውያንን ስንት ተከፍሎ ነው እንዲህ የምትጮኸው ትሉኛላችሁ እኮ አትሉም? አንዳንዶቻችሁ በየጊዜው አይደል የምትጽፉት? ፔሮል ሰርታችሁ አውጥታችሁ የለ እንዴ? 60,000 ነው $6,000 ምናምን ብላችሁ ምን ቢከፈለው ስለምን ይገርማል? ፓርላማው አባል የተናገረው ነገር ፋክት ነው ፋክት አይደለም ነው ጥያቄ። ሐሳቡ ተሸጧል አልተሸጠም ነው? የውሸት ነው የተናገረው?
እውነትን እንዲናገርልህ ከገዛ ሰው ምን ችግር አለው? በነገራችን ምናልባት የውስጥ ቅናቱ ነው የሚመስለው። ሰውየውን ሳየው መጥቷል ኢትዮጵያ ለሊት 8 ሰዓት ዞሯል። አዲስ አበባን ዞሯታል፣ አይቷታል፣ ከተማዋን ተደንቋል፣ ተገርሟል። ነገሮቹን አይታቸዋል። ዱባይም ሄዷል ብዬ አስባለሁ። ተን ኮምፔር አደረገ። መንፈሳዊ ቅናት ነው ያደረበት። ኦኬ ለዚህ ለደቡብ አፍሪካው ፕሬዚዳንትም ተከፈለው። ትልቁ የደቡብ አፍሪካ ፕሬዚዳንት የዛሬ ዓመት አይደል እንደ ደቡብ አፍሪካው ፕሬዚዳንት ጎይቱ ኢትዮጵያ ጎቶ አዲስ አበባ ወክ ያደርጋሉ ፍቅረኛሞች። እኔ ወጣትነቴን አስታወሰኝ። ለወጣቶቹን የነገራቸው የደቡብ አፍሪካው ፕሬዚዳንት እሱም ከከፍሎት ነው። የአፍሪካ ህብረት ዋና ጸሐፊው የጅቡቲ ውጭ ጉዳይ ሚኒስትር የነበረው እሱም ተከፍሎት ነው። ከአውሮፓ ያልተናነሰ ነገር ነው እያየው ያለውት ብሎ የሚናገረው ተከፍሎት ነው። እሱም ሁሉም ተከፍሏቸው። ሽንፈትን በዚህ መልኩ መደበቅ ጥሩ አይደለም። ደን እነሱን ተዋቸው እኮ ወደኛም መጣችሁ እኮ ስንት ቢከፍሉ ነው አላችሁ እኮ። በስንት ዝውውር ስንት ብትከፈል ነው? ስንት እንደዚህ ነው? ለዚህ ማን መክፈል ነው ያለብኝ? በነገራችን ላይ አቅም ቢኖረኝ አዲስ አበባ በዚህ ደረጃ ስትገለጽ መክፈል ነው ያለብኝ። አሳን ኢትዮጵያን እንደ አዲስ አበባ ማፈሪያ ከተማ፣ የጸጥታ ችግር ያለባት ከተማ፣ የለማኝ ያለባት ከተማ ምናምን ቢባል ደነግጣለሁ፣ ያሳፍረኛል፣ እናደዳለሁ። ዛሬ የመንፈስ ቅናት ይዞት የዱባይ ሮል ሞዴል እያለ ሲል ግን ፀጉርህን የምትነጭ ከሆነ ፀጉርን ነው የምትነቅለው። በነገራችን ላይ ነቅለት ጨርሰዋል። ነቅለ ነው የምትጨርሰው። ነጭም ይሁን ጥቁር ነቅለ ነው የምትጨርሰው። ስለዚህ ለኔ እንዲህ አይነት ምስክርነት ሲሰማ ቢከፈልም ባይከፈልም ፋክት እስከሆነ ድረስ አንተ ራስን መሸጥ አንዱ ኮሚኒኬሽን ባይዘዌ አንዱ ሊደርሺፕ ራስን መሸጥ። ስትሸጥ ውሸት አትሽጥ እንጂ የሸጥቀው ነገርን በአግባቡ መሸጥ አለብህ በደንብ። አዲስ አበባ ቆሻሻ ሆና ዱባይ ነው ካለን ልክ አይደለም። አዲስ አበባ ውስጥ ከምሽቱ 1 ሰዓት ምናምን ወክ ማድረግ የማትችልባት ሆና ሰውየው መጥቶ ከምሽቱ 8 ሰዓትም ወክ የምታደርግባት ከተማ ናት ካለ ልክ አይደለም። አዲስ አበባ ውስጥ የማርኬት እንቅስቃሴው አዲስ አበባ ሳይሆን ኢትዮጵያ ውስጥ ያለው እንደዛ የሆነ ሆኖ ሳይሆን በጣም ከባድ በሆነበት ሰውየው እንደዛ የሚናገር ከሆነ ልክ አይደለም። ግን አይደለም እውነቱ እሱ አይደለም። ሰውየው የተናገረው ነው እውነቱ። ስለዚህ አንዳንዴ የኮሚኒኬሽን ስራዎች ጥሩ ስራ አንዱ ገጽታ መገንቢያ ነው። ኬንያ ፓርላማ ደግሞ ቀላል ፓርላማ አይደለም እና እንትኑን እናጣጥመው። እውነቴን ነው የምላችሁ። ይሄ ዝም ብሎ ሌላ እንትን ከማምጣት እንዴት ይሻሻል፣ እንዴት ይለወጥ፣ ወደ ተሻለ ነገር እንዴት ይምጣ የሚለውን ነገር ብናስብ ነው የሚሻለው። በጥቅሉ ያየሁት ይሄን ነው። ምናልባት አጠር ያለ ትንሽ ሰዎች ተበሳጭተው አንዳንዶች ደግሞ ተገርመው ያዩትን ነገር እናንሳና እንሰነባበታለን። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ከ2300 ወደ 2300 2500 200 አካባቢ ያላችሁት ብዙ ሰው አይደለም ላይክ ያደረገው ስመለከተው። ግዴለም አርጉ።
አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሉ። ሜሪትስ